ኧረ ተው አምላክ ያታዋርድ። ለዛሬ ብቻ ጭንቅላቴን አሳነስልኝ። ይሄን ሁሉ አመት ለፍቼ ኧረ ተው አምላክ እንዴ ተመስገን። ከኔም የባሰ ሰው አለ። ከኔም የባሰ ሰው አለ። ተመስገን። ባዲ አንዴና አይገባ ባሮ ነው ተመርቆ ነው እንደተለመደው ብዙ ነገሮች ነው ሚክስ ይዤላችሁ የመጣሁት። ኦኬ ዛሬ ሚክስ ነው ይዤላችሁ የመጣሁት እና ግጥም አለ፣ ጥያቄዎች አሉ፣ እንትን መልእክትም አለ ከሰፈር ለእናንተ የመጣ መልእክቶችም ይዤላችሁ መጥቻለሁ። ግን ትንሽ ልቤን ያመመኝ ነው። ብሬክ አፕ ላይ ነበርኩና የሆነች ከተጣልቼ በቃ የናፈቀችኝ ምናምን ሲቸገር እሷን ለመርሳት ብዬ 4 ሌላ ሴቶችን ማዋራት ጀመርኩ እና አሁን 4ኛው ወር ነው። ፈጣሪ ይመስገን 4ቱ ናፍቆኛል። መልእክት ብርቄ ነኝ ከጫካ ለፓፒ ይላል። ልሳምሽ ይለኛል አወይ አለማፈሩ የመኪና ጎማ በሚያክል ከንፈሩ ብላለች። ብርቄ ናት። አንተንም እሷንም ልርገጣችሁ። አሁን ከብርቄ ጋር ያለህን ነገር አላውቅም። ባታስገባኝ እዚህ ነገር ውስጥ ከባምቢ ነው የሰማው። እሺ ሌላ ግጥም ነበር ግን እሺ ከግጥሙ ትንሽ ይቆይ መልእክት ይቆይና ትንሽ ሞቲቬት ነገር አለ። ችግርህን ፊት ለፊት ተጋፈጠው ይላል። ገብታችኋል? ሄና ችግርህን ፊት ለፊት ትጋፈጠዋለህ? ፊት ለፊት ችግርህን ትጋፈጠዋለህ እንዴ? እንዴት አድርጋ ያንተ ችግር ፊትህ ነው። እስኪ ቲክቶክን መሆን ፈልጋችሁ የድምጽ ነገር እያስቸገራችሁ ከሆነ ይሄቃለን ማለት ነው። ይሄ ማይክሮፎን በአንድ ጊዜ የሁለት ሰዎችን ድምጽ ለመቅዳት የሚያስችል በመሆኑ ሁለት አስተላላፊዎች ትራንስሚተርስ አሉ። ያለምንም ተጨማሪ ሶፍትዌር በቀጥታ ከስልክ ወይም ከካሜራ ጋር በማገናኘት በቀላሉ መጠቀም ያስችላል። ይሄን ማይክ በመጠቀም እስከ 20 ሜትር ርቀት ድረስ ባለው ጥርት ያለ ድምጽ ላልፍ ይቻላል። ይሄን ማይክ ለማግኘት በስልክ ቁጥር ደውሉልኝ። ወደ ግጥሙ እንገባለን። አንዴ ብትሰጠኝ ይላል ግጥሙ። አንዴ ብትሰጠኝ ይላል። ምን ትስታ ግጥሙ ጨርሳ ያረጋጋ እንጂ ብርቅ ያላልኩም እኮ ቀምሼው አላቅም የሱን ነገር ጣዕም አንተ ልቅምቅም ልብሱን ገለጥ አርጋ መልኩን ብታሳየኝ እኔው ሰፍ ብዬ አልኳት ስጪኝ እርሷም ሳትሳሳት አንድ ጊዜ ብትሰጥ ናት ያትመሰጥ። ሁሌም ስጪኝ አልኳት በጣም እየጣመኝ ስሙን ስትነግረኝ እንዳይጠፋኝ ብላ ለካስ የማውቀው ነው ደስታ ከረሜላ ላላላ ይበላ። አራዋክ እሺ ሌላ አሁን እዚሁ ልወጣ ስለ አሁን እዚሁ መልእክት ገባ። ተምትም ነኝ ከሰበታ ከፍት ጠብቶብኛል ወደ መገናኛ የት ነው ያለኸው ናቲ የሶማኛ ማለት ነው። ናቲ ልጅ ምንድን ነው እኔ ምን እንደሆነ አልገባኝና የሞከርኩ ነው ለመረዳት። ኦኬ ከገንዘብና ከእውቀት የቱ ይሻላል የሚል አንድ ላስት አለች። ሚኪ ከገንዘብና ከእውቀት የቱ ይሻላል ታስባለህ? ከገንዘብና ከእውቀት ገንዘብ አጆም ሰው ያጣውን ነው የሚመኘው። ይሄ በሳይለንት እያስገባን ብራችንን ለቀሙ። ናቲ በነገራችን ማልስቅ ላለመሳቅ ሞክሬያለሁ። አቀዝቅዞኝ ባንድ ሰሞገኝ በጣም ነው የሚሰድበን ምናምን ነገር ብታይ ያንተ ምችሉ በቃስተውና ችግር ፊት ነው። እዚህ ላይ በጣም አልቻልኩም። የመገናኛዋ ከባለመት ይሻላል ባላምስ የለም የመገናኛዋ አንድ የመገናኛዋ አልገባውም። ድገምለት ለናቲ። እኔም አልገባኝ ቀልዳናቲ አይደገምም። ቀልድ እኮ አይደገምም። ለማንኛውም ወደ ፋይናሉ አልፋል። ስምህን? ስሜ ቡራ ጆይ
ቡራ ጆይ ቡራ ጆይ ቲክቶክ አለ አይደል? ቲክቶክ ላይ አይቻል ስንት ፎሎወር አለ? ከ130 በላይ 130 አይ እኔ ባይዘው አይ በጣም አድናቂው ነኝ። ገብቷል። ቲክቶከር አሁን ምን እንደሆነ ታውቃለህ? አሁን በዚህ ውድድር እኔ ግዴታ ማንም ሰው በግዴታ ነው ተወዳደሩ ምለው ነገር የለም። ግን አንዳንዴ የሆነ ፎሎ እንደ እንትን የሚያዩት ነገር አለ። ገብቷል። ይሄ በቃ እንደሰላምቱ ማለት ስላልፈለገ እኔ አሁን ለምሳሌ የኔ ፎሎወር እና የኔ እውቅና ዝና አይመጣጠንም። አሁን ሰው ኤክስፔክት የሚያደርገው 1 ሚሊዮን ፎሎወር እንዳለኝ ምናምን ግን 350 ሺህ ምናምን እና አሁን የሱ 130 ሺህ ከሱ እንትን አንፃር ትንሽ ነው ካለው አቅም ጋር ልክ ነው ወይ በለኝ ምናምን የሚለው ይሄ ነው። አቋዋል ጎበዝ ልጅ ነው። ገብቷል። በታለንቱ መጥቶ ተወዳደረ። እነዛ ደግሞ ገብቷል። የሆነ አንዳንዴ ቦታዬ ምናምን አይደለም ይላሉ። ልክ ከክብር ጋር የሚያገናኝ እሱ ነው እንጂ አሁን ግዴታ ነው ተወዳደሩ ምናምን አይደለም እያልኩ ያለሁት። ግን እኔ አንተ ለነሱ ምሳሌ ነህ። ወይዘው ምናምን አለው መሰላችሁ ጀግና ማድረግ የፈለከውን ነገር አርጋው። ለምሳሌ እዚህ መጥቼ መወዳደር ፈለኩ ምን ብያምናለሁ? የሆነ ነገር ስፈልግ ያለ ምክንያት አታስበው፣ ያለ ምክንያት አትፈልጉም ብዬ ነው የማስበው። ስለዚህ እዚህ መወዳደሪያ አይታወቅም እኮ ምን እንደምከፍትልኝ የሆነ ሳለ ስታንዳርድ ኮሜዲ ምናምን ሊሆን ይችላል። ፍላጎቴም ስለሆነ የትኛው የሆነ ቦታ እንደሚያደርስ አታውቅም። ስለዚህ እስካልተጎዳበት ድረስ ያገኘውን ነገር መሞከር አለብን። ወይዘው በጣም ጎበዝ ማለት እግዚአብሔር እና ወደ ፋይናሉ አልፈሻል። ቶፕ 3 ተጠብቀዋለሁ። በጣም ቶፕ 3 ቶፕ 2 ቶፕ 1 ጀግና ክሬቲቭ ነው በጣም። በዚህ አንተ ጋር መጥቼ እቆረጣለሁ። ጨምርበት። አይ ባይዘው እግዚአብሔርን በጣም ጎበዝ ልጅ ነው። በጣም አቅም ያለው ነገር ነው ገባላ። በጣም በነገራችን ላይ ያውን ይሁን አትጠብቀው። በጣም ክሬቲቭ ነው። አሁን ባልስቅ እንኳን ይጨምራል። ይሄ ልጅ አቅም አለው ያስተውቃል። ተረኛ ይግባ። አንዱ አለ አይደለም ምን እስቲ ኩን ያዛዝ ጥንብር እና ነው መነላደን ጥንብር የትኛው ጠጅ ቤት ነው? ብረሌ ምን እሺ በቃ መለጥ በቃ ምን እሺ ታፈያ ስንት ዓመት ምን እሺ የሆነ ጀለስ ነበረኝና ፖሊስ ጣቢያ ሄዳለ ምልመላና ፖሊስ ጣቢያ ሲሉ ከወር በኋላ ከሰለጠነ በኋላ ትእዛዝ ሰጥቶኝ ይላል። ከዛ ላ ጦር ሜዳ ላይ ያሉስ ነቃ አንተ ወታደር ነው ይሏል። እኔ አሁን ኮሜዲያን ነኝ። እኔ በቃ አንተ ኮሜዲያን ነህ በለኛና ኧረ በስመ አብ ከተባታም ልቷል። ሰማይማ እንዴ ልከታቱ ሲያሳይ ምን ነው ልከታቱ እስኩኛ ያዝ አረ ኤሌክትሪክ ከዛ ጦር ሜዳ ከሄዱ በኋላ አንዱስ በቃ አንተ ወታደር ነህ አንፈራም አሉና በቃ ኮንፊደንስ ሰጥቶና ይወጣና ከዛ በኋላ እንደዚህ ጠመንጃውን ጠጋን ረቂት ይላል በስናይፐር አላራሽ ምስኪን ወንድሜ ማለት ከዛ በኋላ ባለፈው ቀበር ሄደ ዲያም አንዴ ሲጀመር እነዚህ ሁለቱ ጅንዝ ያልገነ አስቅም እኮ ታሪኩ እኮ የሆነ መጨረሻ ያለው እኮ ነው መሰለኝ። አሬ መጀመሪያ ስናይፐር ይግበና መጀመሪያ አስቃይ ነበር። አይ ወራት አልፏል። አልፏል ግን እንስቶ ነኝ አስቀምጥ በእናትህ። ለማንኛውም እነሱ ስቀውልሃል። እኔ ተመችቶኛል። ዛሬ አለሽ ይመችሽ ና እንጂ እንደ 1000 ብር ልውሰድ አሁን ሰኔና ወይስ ሲወጣ ይውሰዳ ያሳዝናል። 1000 ብር 1 2 3 4 5 6 የጉዳይ ላይ አሜን አይደለም። እናንተ ሁለታችሁ ምንድነው አስቋችሁ ነው ይሰቃችሁ እንዴ? አሳቀል ሳቀ እግዚአብሔርን ልጅ አይ እናንተ ናችሁ። ኦኬ ፈረኛ እሺ ሰላም
አልፋን አንተ ትችላለህ አልፋን በስመ አብ ስማ ምንድን ነው ያደረገው? ሳስበው ካዳማ ድረስ ይወጣል ይስቁ አልመሰለኝ። በቃ ልጆቹ ውጪ የተቀላለዱ ነበርና ሁሉም የራሱን ቀልድ ሰው የኔ ቀልድ አያስቅም ያስባል። አንተ ያበደ ነው። ኧረ ይባ ግድ ነው። ኧረ ይሄ እንደዚህ አይነት ችግር ስላሳቅ አንድ ሺህ ብር ትሸለማለህ። እዚህ ላይ አድርግለት። ቆይ ስጠኝ እንጂ ትርፍ የማይመጣ ይኸው አንተ እውነትም አህያ እናመሰግናለን። አሁን ቢሸለምም አይቆጭም። ኢየሱስም ሽንቴን ይለቅ ማለት እኔ አልጠበኩም። በቃ እንደዚህ ያደርጋል። እኔ እጠብቃለሁ። እንደ ተጠብቅ አውጥተ አይ በዚህ በጣም